ሰላም እንዴት ናችሁ? ዛሬ ትንሽ ስለ አትሌቲክስ እናውራ ብዬ ነው። አትሌቲክስ እንግዲህ በኢትዮጵያ ምን አይነት መልክ እንዳለው በዓለም አቀፍ ደረጃ ኢትዮጵያ በአትሌቲክስ ማህበረሰቡ ዘንድ የምትታይበት እይታና ያላት ውጤት ዘመናትን ያለፈ እንደሆነ በብዙ መንገድ ስለ አትሌቲክስ እና ስለ ኢትዮጵያ ለማውራት ማንም ሰው ተነስቶ የተወሰነ ነገር ማለት ይችላል ብዬ አስባለሁ። ምክንያቱም አትሌቲክስ እና ኢትዮጵያ የአንድ ሳንቲም ሁለት ገጽታ የመሆናቸውን ያህል በዓለም ላይ ያላቸውን ተጽዕኖ መሰረት በማድረግ ብዙ ሰው ስለ አትሌቲክስ እና ኢትዮጵያ ማውራት ይችላል ብዬ አስባለሁኝ። አሁን የኢትዮጵያ ውጤት በዓለም ሻምፒዮናም በኦሎምፒክም በሌሎችም መድረኮች ትንሽ የቁልቁለት ጉዞውን ከጀመረ ቆይቷል። አሁን ደግሞ እያፈጠጠ እያገጠጠ የመጣበት ሁኔታ ነው እና ከውድድር መድረኮች ወርቅ ጠፋ፣ ብር አነሰ፣ ነሐስ እንደዚህ እያልን ነበር የምናወራው። አሁን ደግሞ ጨርሶ ከውድድር መድረኮቹ የምንም ሜዳሊያ ሳንይዝ የምንመለስበትን የታሪክ አጋጣሚ እየተመለከትን ነው። ይሄ ለኢትዮጵያ በጣም ተወረስት የሚባል በጣም አስቸጋሪ ጊዜ ነው ብሎ ማንሳት ነው የሚቻለው እና እንግዲህ በቅርቡ የተደረገውን የፖላንድ ላይ የተደረገውን የዓለም የቤት ውስጥ ሻምፒዮና መሰረት አድርጌ የተወሰነች ነገር ለማለት ያህል ነው። እዚህ መድረክ ላይ ነው እንግዲህ ያለ ሜዳሊያ የተመለስ ነው እና ለ21ኛ ጊዜ የተደረገ ዓለም አቀፍ ውድድር ነው። ብዙ የዓለም ሀገራት የሚሳተፉበት ከማርች 20 እስከ 22 የተደረገ የሁለት ቀናት ነው ብያቸዋለሁ። ፖላንድ ውስጥ የተደረገው በ27 የውድድር መስኮች ነው እንግዲህ ዓለም የተሳተፈበት። ኢትዮጵያ በዚህ ውድድር መድረክ ላይ ያው መሳተፉን ተሳትፋለች፣ ግን ያለምንም ሜዳሊያ መመለሷ ነው ትልቅ ዜና የሆነው። ምክንያቱም በዚህ ውድድር መድረክ ላይ ይሄ የትራክ መድረክ እንደመሆኑ መጠን በትራክ ላይ ኢትዮጵያ ያላት ተጽዕኖ ምን ያህል እንደሆነ ይታወቃል። በተለያዩ ውድድር መድረኮች እና በዚህ መድረክ ላይ ስሟ የሚታወቅ ተጽዕኖ ፈጣሪ የነበረች ሀገር ከተሳትፎ ያለፈ ታሪክ ሳታስመዘግብ ስትመለስ ደግሞ ትንሽ የሚያስደነግጥም ነገር አለው። በእርግጥ የአትሌቲክሱ የቁልቁለት ሂደት መቼ እንደጀመረ በተለያየ መንገድ ለማውራት ሞክረናል። እንዲያውም ይሄ ውድድር ሲደረግ በተለያየ ጊዜ ያው አክቲቭሊ ስፖርቱ ጋዜጠኝነት ላይ ስራ በነበረበት ሰዓትም በቅርበት የመዘግበው ኢቨንት ነው። በነገራችን ላይ አሁን ያለ ሜዳሊያ መመለሳችን ሳይሆን በዚህ የውድድር መድረክ ተጽዕኖ ፈጣሪ የነበረች ሀገር ኢትዮጵያ መሆኗ እና አሁን ደግሞ የቁልቁለት ጉዞዋ የቱን ያህል አስከፊ ደረጃ መድረሱን የሚያሳይ ነው። እንግዲህ ይህ ውድድር በጣም አንጋፋ ውድድር ሊባል የሚችል ነው። ብዙ ዓመታትን የተቆጠረበት ነው። ያው በፈረንጆች ዘመን አቆጣጠር በ1985 ጀምሮ በፓሪስ የተጀመረው። ከዛ በኋላ እንግዲህ በየሁለት ዓመቱ በተለያዩ የዓለም ሀገራት የተደረገ ነው። ውድድሩ በተካሄደበት ሁሉ ኢትዮጵያውያን በመድረኩ የደመቁበት፣ ተጽዕኖ ፈጣሪነታቸውን ያሳዩበት፣ በትራክ ላይ ያላቸውን የበላይነትም እንደዚሁ ያንጸባረቁበት እንደነበረ በተለያዩ ዘመናት አይተናል። እንግዲህ በ2022 ሰርቢያ ቤልግሬድ ላይ በተደረገው በቅርብ ጊዜ የተደረገው እንኳ ነው። እኔ እዚያ ጋዜጠኝነት ላይ በነበርኩበት ጊዜ ኦልሞስት ለስራውም ቅርብ በነበርኩበት ጊዜ የማስታውሰውን ነው እና ከማርች 18 እስከ 20 ነበር የተደረገው ይህ ውድድር እና በዚህ መድረክ ላይ እንግዲህ በ26 ያህል የውድድር አይነቶች የተከናወኑበት ነበረ። በ128 ያህል ሀገራት የተሳተፉበት ወደ 610 እና ከዛ በላይ አትሌቶች ወይም ሯጮች ወይም ደግሞ በየዲስፕሊኑ የሚወዳደሩ አትሌቶች የተሳተፉበት ነበር እና በዚህ ውድድር ላይ ኢትዮጵያ ውድድሩን በበላይነት ያጠናቀችበት ነበር። በደረጃ 4 የወርቅ 3 የብርና 2 የነሐስ ሜዳሊያ እንዳመጣች የቅርብ ጊዜ ትዝታ ነው። የቅርብ ጊዜውን ነው አንስቼ ማወራላችሁ። ስለዚህ እስከ 2022 እስከ ቅርብ እስከ ዛሬ 4 ዓመት አካባቢ በዚህ ውድድር ላይ የውድድር ቴብሉን መጀመሪያ ላይ ሁን የምናጠናቅበት ማለት በአጠቃላይ ውጤት በበላይነት በአንደኝነት የምናጠናቅበት የውድድር መድረክ ነበር። እንግዲህ በ4 ዓመት ውስጥ ተንኮታኩቶ ነው አንድም ሜዳሊያ ሳንይዝ የምንመለስበት ታሪክ የተፈጠረው እና በዚህ ወቅት እንደምናስታውሰው ሳሙኤል ተፈራ በ1500 ሜትር፣ ሰለሞን ባረጋ በ3000 ሜትር፣ ጉዳፍ ጸጋይ በ1500 ሜትር፣ ለምለም ኃይሉ በ3000 ሜትር 4 የወርቅ ሜዳሊያ ያመጡበትን፣ ፍሬወት ኃይሉ፣ አክሱማይ ተንባዬ፣ ለሜቻ ግርማ ደግሞ የነሐስ ሜዳሊያ በ800 በ1500 እና በ3000 ሜትር የብር ሜዳሊያ ያገኙበትን፣ እንደገና ሂሩት መሸሻና እጅጋየሁ ታዬ ደግሞ በ1500 እና በ3000 ሜትር የነሐስ ሜዳሊያ ያገኙበትን በአጠቃላይ 9 ማለት 4 የብር
4 የወርቅ 3 የብር 2 የነሐስ በአጠቃላይ 9 ሜዳሊያ ሰብስበው ኢትዮጵያ አንደኛ ሆና ያጠናቀችበትን ጊዜ እናስታውሳለን። እንግዲህ በ4 ዓመት ውስጥ ሄዶ ደግሞ ያለምንም አንድ ሜዳሊያ እንኳን አገሪቱ ስትመለስ ይሄ በጣም አስደንጋጭ ነገር ነው ብዬ አስባለሁኝ። በነገራችን ላይ በአጠቃላይ የውድድሩ ሆል ታይም እንኳን ኮሚሌቲቭን ብንወስደው ከአሜሪካና ከራሽያ ቀጥላ ኢትዮጵያ የውድድሩ የምንጊዜም የበላይ ነች። ያው እንደምናውቀው አሜሪካ 130 ወርቅ 102 የብር እና 90 ነሐስ ሰብስባ በበላይነት ትመራለች። ኢትዮጵያ ግን 3ኛ ደረጃ ናት። የምንጊዜም የውድድሩ ውጤታማ ሀገር ኢትዮጵያ ናት። 2ኛ እንዳልኳችሁ ራሽያ ነች። ኢትዮጵያ እስካሁን 35 የወርቅ 17 የብር እና 16 የነሐስ ሜዳሊያ በዚህ ውድድር ላይ ሰብስባለች በዓለም የቤት ውስጥ ሻምፒዮና ላይ እና ከዚህ በፊት በርካቶች እነ መሰረት ደፋር እነ ጥሩነሽ ዲባባ ሌሎችም በወንዶች እነ ቀነኒሳ ሁሉም ብዙዎች የነገሱበት መድረክ ነው። እስከ ቅርብ ጊዜ እነ ሰለሞን ባረጋ እና ሌሎችም እነ ጉዳፍ ጸጋዬ በሴቶቹ እነ ገንዘቤ ዲባባ ሪካርድ የሰበሩበት በጣም የደመቁበት ይሄ የቤት ውስጥ ሻምፒዮና የትራክ ላይ ውድድር ኢትዮጵያ ለዘመናት የታወቀችበት ነው። ግን አሁን ከሜዳሊያ ውጭ መሆኗ በራሱ በጣም አስደንጋጭ ነው። ኦፍኮርስ እንደ ምክንያት የሚነሳው ቪዛ ተከልክለው ውጤታማ ይሆናሉ ተብለው ወይም ሰፊ ዝግጅት አድርገው ተጠባቂ የነበሩ አትሌቶች በቦታው ስላልተገኙ ምናምን የሚሉ ምክንያቶች አሉ። ውጤቱ የመቀነሱ ምልክት እንጂ በሪዘርቭነት በተተኪነት የተያዙ አትሌቶችም ቢያንስ ያለ ሜዳሊያ የሚመለሱበት ሁኔታ አይኖርም ነበረ። ሲጀመር የቪዛም ችግርም ቢሆን ያው የዲፕሎማሲ ችግር ነው። የመሳሰሉት ነገሮች ቀድሞ በቅድና ፕሮግራም ነገሮችን ከመስራት አንጻር ቀደም ተብሎ የተደረገ ነገር ፌለሪቲ እንኳን ቢያጋጥም ድጋሜ ሪሰሚት በማድረግ እና እኔ እንደውም አንዴ ትዝ ይለኛል ፖላንድ ብቻ የሆነ ስካንዲኔቪያን ሀገር ፊንላንድ ይመስለኛል እና አንዴ ብዙ አትሌቶችን ከልክላ አትሌት ኃይሌ ገብረስላሴ ፕሬዚደንት በነበረበት ጊዜ ገብቶ ድጋሜ ኤምባሲ ገብቶ ተነጋግሮ እንደገና ቪዛ አግኝተው እንዲሄዱ የተደረገበትን ሁኔታ አስታውሳለሁ። እና በዚህ ልክ ጠንካራ አለመሆን ዲፕሎማት አለመሆን ካልሆነ በስተቀር ቪዛም ቢሆን ቀድሞ በፕላን ከተደረገና ፌለሪቲ ሲያጋጥም ሪሰሚት ማድረግ ከተቻለ አይ ቲንክ ይህም ሊስተካከል የሚችልበት እድል ነበር ብዬ አስባለሁ። እና በአጠቃላይ ኦል ኦቨር እንደው ይሄ ኮሚሌቲቭ የአጠቃላይ በአትሌቲክሱ ዙሪያ የሚሰሩት አካላቶች ድክመት ሄዶ መጨረሻ አደገኛው ጫፍ ላይ መድረሱን ቀይ መስመር ላይ መድረሱን የሚያሳይ ነገር ነው የሚታይ በግሌና አይ ቲንክ ይህን አትሌቲክስ የሆነ መፍትሄ የሆነ መድኃኒት ካልተገኘለት በዚህ ሄዶ ዓለም ሻምፒዮናና ኦሎምፒክ ላይም ደግሞ የበለጠ ተጋልጠናል ከዚህ በፊትም ግን ደግሞ ከዚህ የበለጠ አስቸጋሪ ሁኔታ ውስጥ እንዳይገባ በጣም ያሰጋል። አትሌቲክሱ ላይ ብዙ አውርተናል፣ ብዙ ለፍልፈናል፣ ብዙ ብለናል። በሚኒስትሪ ሚዲያውም በየሶሻል ሚዲያውም ብዙ ነገር ተብሏል። ግን አይ ቲንክ ከጊዜ ወደ ጊዜ በጣም ያገጠጡ ችግሮች ናቸው ያሉት የሚመስለኝ። አትሌት የለም እንደው በአጠቃላይ ሪሶርሱ ነጥፏል እንዳንል በግል ውድድሮች ላይ እንግዲህ እያየን ነው። እንደነ ስንቶቹ አሁን በቅርብ እንኳን ሪካርድ የተሻሻለበትን ብዙ ርቀት መጥቀስ እንችላለን። በግል ውድድሮች በአስፓልት፣ በክሮስ ካንትሪ፣ በትራክ በተለያዩ የውድድር መስኮች አትሌቶቻችን በግላቸው ጥሩ ውጤት ሲያስመዘገቡ እናያለን። በግል ግን በኮሚሌቲቭ ደረጃ እንደ ሀገር ግን እንደ ናሽናል ያለን ፕራይድ ግን በዚህ በአትሌቲክሱ ዙሪያ አይ ቲንክ መቀመቅ እየወረደ ይመስለኛል። በጣም መባነን ያለበት ጊዜ ኦፍኮርስ ዘግይቷል በጣም። ከዚህ በኋላ አይ ቲንክ መድኃኒቱን በሽታውን ፈልጎ አግኝቶ መድኃኒቱን ቶሎ ማምጣት ካልተቻለ የኢትዮጵያ አትሌቲክስ አደገኛ ሁኔታ ውስጥ አደገኛ ቅርቃር ውስጥ እየገባ ይመስላል። በጣም ነው የሚያሳዝነው በእውነት እንደው በጋራ እንድንዘምር የሚያደርገን እንድንኩራራ የሚያደርገን እንደው ስለ ሀገራችን በጎ ገጽታ እንኳን እናወራ ካል የምናወራበት አንዱ መንገድ ይሄ ነበርና አትሌቲክስ በጣም አደገኛ ሁኔታ ውስጥ እየገባ ይመስላል። መፍትሄ ቶሎ መፈለግ ያስፈልጋል። የባለፉትን የፓርላማ ጭቅጭቆች እያየን ነው። ብዙ ነገሮች አሉ። ሰዎች ለግል ጥቅማቸው እንጂ ለአትሌቲክሱ እየሰሩ እንዳልሆነ ምንም ጥያቄ የለውም። ይሄ ግልጽ ነው። ስለዚህ እነዚህን አትሌቲክሱ አካባቢ ችግር ያለባቸውን ሰዎች ገለል እያደረጉ ቴክኒካሊ መንግስትም ቢሆን ቀስ በቀስ ጣልቃ በይፋ ሳይሆን ቢሃይንድ ስራዎችን እየሰራ ማስተካከል ካልተቻለ በጣም አደገኛ ሁኔታ ውስጥ እየገባ ይመስለኛል። ለማንኛውም ስለ ኢትዮጵያ አትሌቲክስ እጅግ በጣም አዝናለሁ። በእውነት በጣም አሳዛኝና አሳፋሪ ውጤት የተመዘገበው። እንግዲህ በቀጣይ ደግሞ ለማሻሻል መሞከር ነው። ተስፋ መቁረጥ አያስፈልግም። ለማንኛውም